ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰንበት ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የአሜሪካ ጦር ከሆርሙዝ ሰርጥ እገዳ በፊት ሰርጡን ለቀው የወጡ የኢራን ነዳጅ ጫኝ መርከቦችን በማሳደድ ላይ መሆኑ ታወቀ። አሜሪካ ኢራንን ለመቅጣት የኢራን መርከቦች ወደ መውረስ እርምጃ መሸጋገሯ ተሰምቷል። እንደ ዎል ስትሪት ጆርናል ዘገባ ፔንታጎን ከሆርሙዝ ውጪ በተለምዶ ጥቁር መርከቦች ብላክ ፍሊት የሚሰኙ የኢራን መርከቦችን በዓለም ዙሪያ እያደነ መሆኑን ዘግቧል። መረጃውን ይዘናል። በሕይወት መኖራቸው ሲያጠራጥር የቆዩትና በተለያዩ ጉዳዮች መነጋገር የነበሩት የኢራኑ ከፍተኛ መሪ ሞጅታባ ካሚኒ ዓለምን ያስገረመ ብርቱ ወታደራዊ ማስጠንቀቂያ በመስጠት በይፋ ብቅ ብለዋል። መሪው በህመም ወይም በሞት ምክንያት ተተክተዋል በሚል ሲናፈስ የነበረውን ወሬ ጸጥ ያደረገው ይህ መግለጫ የጥንቅራችን አካል ነው። በኢትዮጵያ እየተባባሰ የመጣው የነዳጅ እጥረትና የዋጋ ንረት በምግብ አቅርቦት ሰንሰለቱ ላይ ከፍተኛ ቀውስ እየፈጠረ ይገኛል። የትራንስፖርት ወጪ በከፍተኛ ሁኔታ መጨመሩን ተከትሎ ነጋዴዎች የረጅም ርቀት የአትክልትና ፍራፍሬ ምርቶችን ማመላለስ ለማቆም መገደዳቸው ተሰምቷል። መረጃውን ይዘነዋል። ሰሜን ኮሪያ የኢራኑ ጦርነት ከጀመረ አንስቶ የአቅም ማሳያ ተግባራትን ስትፈጽም ከርማለች። ራሴን ለመከላከል የተሟላ አቅም አለኝ የሚለውን ለማሳየት በሚመስል መልኩ በርካታ ሚሳኤሎች ባለፉት 2 ሳምንታት ተተኩሰዋል። በዛሬው ዕለትም 4ኛ ዙር ባሊስቲክ ሚሳኤሎችን ወደ ባህር ተኩሳለች። በጉዳዩ ከደቡብ ኮሪያና ጃፓን መከላከያዎች የተሰጠ መልስ አለ፣ የምንመለከተው ይሆናል። በአፍሪካ ቀንድ ላይ አዲስና አደገኛ የጂኦፖለቲካዊ ሽኩቻ በይፋ ተጀምሯል። ግብጽ ወደ ሶማሊያ ጦሯን ልታዘምት መሆኑን በይፋ አውጃለች። ዝርዝር መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ትራምፕ ስለ ሆርሙዝ መዘጋት ምላሽ ሰጡ። እስራኤል በጥቃት ዝግጅት ላይ ናት። ኢራን በትላንትናው ዕለት የሆርሙዝን ወሽመጥ መልሳ መዝጋቷን ማስታወቋን ተከትሎ ፕሬዚዳንት ዶናልድ ትራምፕ ምላሻቸውን ሰጥተዋል። በሆርሙዝ መከፈት ቀደም ብሎ በአደባባይ ደስታቸውን የገለጹት ትራምፕ ቴህራን የሆርሙዝ ሰርጥን በመዝጋት ልታስፈራራን አትችልም ሲሉ ተናግረዋል። ትራምፕ ኢራን የሆርሙዝ ወሽመጥን ለመዝጋት ቀደም ብላም ስትፎክር ነበር፣ ከዚያም ዝግጅትም ስታደርግበት ነበር በማለትም በዚህም ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉም አክለዋል። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ቴህራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነች ሲሉ ባወጣው መግለጫ አስታውቋል። አሜሪካ በኢራን ወደቦች ላይ ያካሄደችው የመዝጋት ተግባር እስኪነሳ ድረስ የሆርሙዝ መዘጋት ይቀጥላል ስትልም ኢራን በትላንትናው ዕለት ያስታወቀች መሆኑን አይዘነጋም። ከኢራን ጋር የሚደረገውን ቀጣይ ድርድር በተመለከተ ደጋግመው በተስፋ የሚናገሩት ፕሬዚዳንት ዶናልድ ትራምፕ በዚሁ በትላንቱ መግለጫቸውም አሁን ባለው ሁኔታ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው፣ እነሱ ላለፉት 47 ዓመታት ሲያደርጉት እንደነበረው ዛሬም ቢሆን ለማታለል እየሞከሩ ነው ሲሉም ተናግረዋል። ትራምፕ በዚሁ መግለጫቸው ኢራን አሜሪካን እንድታስፈራራ አንፈቅድም ሲሉም ተናግረዋል። በሌላ አቅጣጫ 15 ቀናት የተኩስ አቁም ስምምነት እየተጠናቀቀ ባለበትና ኢራንም የሆርሙዝን ወሽመጥ ጥርቅም አድርጋ የዘጋች መሆኑን በገለጸችበት ሁኔታ እስራኤል ለቀጣይ ጥቃት እየተዘጋጀች መሆኑን የእስራኤል መገናኛ ብዙሃንን ዋቢ ያደረገው የአልጀዚራ ዘገባ አመላክቷል። የጦርነቱ አካል የነበረችው እስራኤል ከኢራን ጋር የምትደራደርበት ሁኔታ ስለሌለ ኢራንን በተመለከተ ሁሉንም ነገር እንደ አቋም የምትቀበለው የአሜሪካን ውሳኔ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ጦርነት የገቡት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉትጎታና ውትወታ ነው የሚሉ ድምጾች በዲሞክራቲክ ፓርቲ አባላት በኩል ጎልተው እየተሰሙ ነው። ቀደም ሲል በኦባማ ዘመን የውጭ ጉዳይ ሚኒስትር ሆነው ያገለገሉት ጆን ኬሪ ይህንኑ ጉዳይ አንስተው የተናገሩ ሲሆን ባለፈው ፕሬዝዳንታዊ ምርጫ ከፕሬዝዳንት ትራምፕ ጋር የተፎካከሩት ካማላ ሃሪስን በትላንትናው ዕለት ደግመውታል።
ትላንት በተካሄደ አንድ የገቢ ማሰባሰቢያ ዝግጅት ላይ የተገኙት ካማላ ሃሪስ ባደረጉት ንግግር ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጎትጉተው ከኢራን ጋር የሚደረገው ጦርነት ውስጥ ገብተዋል ሲሉ ተናግረዋል። አሁን ባለው ሁኔታ የኢራን ጦርነት ሙሉ የትኩረት አቅጣጫው ሆርሙዝ ወሽመጥ ሆኗል። የሆርሙዝ መከፈትና መዘጋት በዓለም አቀፍ የነዳጅ ዋጋና የአክሲዮን ገበያዎች መውጣትና መውረድ ላይ አይነተኛ ምክንያት ሆኗል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ካስታወቀች በኋላ ኢራን አብዮታዊ ዘብ የነዳጅ ጫኝ መርከብ ላይ ተኩስ መክፈቱ ተሰምቷል። የኢራን አብዮታዊ ዘብ መሳሪያ የታጠቁ ጀልባዎች ነዳጅ ጫኝ መርከብ ላይ ተኩስ መክፈታቸውን የገለጸው የዩኬ ባህር ትራንስፖርት ማዕከል ነው። ኢራን የሆርሙዝን ወሽመጥ ሙሉ በሙሉ የተቆጣጠረች መሆኗን በትላንትናው ዕለት የገለጸች ሲሆን ፈጣን ወታደራዊ የሞተር ጀልባዎችን በመጠቀም በጉዞ ላይ የነበሩ የንግድ መርከቦችን ጉዞ አግዳለች። ይህንንም እንቅስቃሴ የሚያሳዩ ተንቀሳቃሽ ምስሎች በተለያዩ ማህበራዊ ሚዲያዎች ተሰራጭተዋል። አሜሪካ በሆርሙዝ የሚገኙ የኢራን ወደቦችን ለመዝጋት ከ10 ሺህ በላይ የባህርና የአየር ወለድ ሰራዊት አባላትን አሰማርታለች። ከ12 ያላነሱ ግዙፍና መካከለኛ የጦር መርከቦችን ወደ አካባቢው አስጠግታለች። ዩኤስኤስ ጄራር ፎርድ የተባለ ግዙፍ ጥቃት የሚሰነዝሩ የጦር አውሮፕላኖች የሚንደረደሩበትን የጦር አውሮፕላን ተሸካሚ መርከብ የመሳሰሉ ግዙፍ የጦር አውሮፕላንና ሚሳኤል ማስወንጨፊያ መርከቦችን ሳይቀር በሆርሙዝ አቅጣጫ ወሳኝ በተባሉ ቦታዎች አሰማርታለች። ከዚህም በተጨማሪ በኢራኑ ጦርነት ዩኤስኤስ ጆርጅ ኤች.ደብሊው ቡሽ እና ዩኤስኤስ አብርሃም ሊንከን የጦር መርከቦች በኢራን ጦርነት ላይ በሙሉ አቅማቸው ተሳትፈዋል። አሜሪካ ከኢራን ጋር ባካሄደቻቸው ውጊያዎች በኢራን የፐርሺያን ገልፍ ባህርን ተሻግሮ ባሉት እንደ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤምሬት፣ ኳታርና ባህሬን ባሉት ሀገራት ወታደራዊ ቤዞችን በመጠቀም ኢራን ላይ ፋታ የማይሰጡ መጠነ ሰፊ ጥቃቶችን ሰንዝራለች። ኢራንም እነዚህ ሀገራት የጠላት መደበቂያ ሆነው አስጠቁኝ በማለት በቀጠናው ከፐርሺያን ባህረ ሰላጤ ማዶ ያሉትን ሀገራት አሁንስ መረረን በቃን እስኪሉ ድረስ ለ39 ቀናት ሳታቋርጥ በሚሳኤሎችና ድሮኖች ደብድባለች። እነዚህን ሀገራት ከሳውዲ ድሮንና የሚሳኤል ዕለታዊ ዱላ የገላገላቸው አሜሪካና ኢራን የደረሱበት የ15 ቀናት የተኩስ አቁም ስምምነት ነው። አሁን ባለው ሁኔታ ኢራንና አሜሪካ ወደ አንድ የሆነ የሰላም ስምምነት እንዲደርሱም የእነዚህ ሀገራት ጥብቅ ጸሎትና ተማጽኖ ነው። በተለይ እንደ ሳውዲ፣ የተባበሩት አረብ ኤምሬት፣ ኳታርና ኩዌት ያሉት የቀጠናው ሀገራት በኢራን የደረሰባቸው ከባድ ወታደራዊ ምት ያስከተለባቸው ኪሳራ ቀላል አይደለም። የኢራን አሜሪካ እስራኤል የተኩስ አቁም ስምምነት ሊጠናቀቅ ጥቂት ቀናት ብቻ የቀሩ ሲሆን የተኩስ አቁም ስምምነቱ ከመጠናቀቁ በፊት ኢራንና አሜሪካ ወደ ድርድር ገብተው መፍትሄ እንዲያበጁ ጥረት ቢደረግም አሁን ባለው ሁኔታ ግን የሚሳካ ሆኖ አልታየም። ትራምፕ ከኢራን ጋር በጓሮ በር እየተነጋገርን ነው ቢሉም ኢራን ግን ፈጽሞ ይህ መረጃ ሐሰት ነው፣ ከንግግር በፊት ቅድሚያ በንግግሮቹ ማዕቀፍ ዙሪያ ተነጋግረን የድርድር ማዕቀፍን ወይም ፍሬምወርክን ማዘጋጀት አለብን ስትል አቋሟን አስቀምጣለች። ሁለቱን ሀገራት ላደራድር በማለት ለቀናት ደፋ ቀና ያለችው ፓኪስታን አውዳሚው ጦርነት በድርድር ይቋጫል የሚል ተስፋ ያላት መሆኑን የገለጸች ሲሆን ሁሉም ነገር ከነገ ጀምሮ ባሉት ጥቂት ቀናት ይለያል እየተባለም ይገኛል። ወደ ቀጣይ ርዕስ አለፍን። አሜሪካ የኢራንን መርከቦች ልትወርስ ነው። የአሜሪካ ጦር ከሆርሙዝ ሰርጥ እገዳ በፊት ሰርጡን ለቀው የወጡ የኢራን ነዳጅ ጫኝ መርከቦችን በማሳደድ ላይ መሆኑ ታወቀ። አሜሪካ ኢራንን ለመቅጣት የኢራንን መርከቦች ወደ መውረስ እርምጃ መሸጋገሯ ተሰምቷል። እንደ ዎል ስትሪት ጆርናል ዘገባ ፔንታጎን ከሆርሙዝ ውጭ በተለምዶ ጥቁር መርከቦች ወይም ብላክ ፍሊት የሚሰኙ የኢራን መርከቦችን በዓለም ዙሪያ እያደነ መሆኑን ዘግቧል። ጦርነቱ አሁን ከወታደራዊ ወደ ኢኮኖሚያዊ እየተሸጋገረ መስሏል። የኢራን መርከቦችን የመውረስ የአሜሪካ ውሳኔ ታዲያ ከኢራን ተቃውሞ የተሰማበት ሲሆን ዓለም አቀፍ ሕግን የጣሰ ስትል ኢራን ውሳኔውን ተችታለች። ይህ የአሜሪካ ውሳኔ ሰርጡን ጉዳይ በለጠ ያወሳስበዋል፣ ውጥረቱን ያንረዋል ነው የተባለው። የአሜሪካ ባህር ኃይል ትላንት ቅዳሜና ዛሬ ከሆርሙዝ ሰርጥ ውጭ ያሉ የኢራን መርከቦች ላይ መልከ ብዙ የሆነ ክትትልና ቁጥጥር እያደረገ መሆኑን ገልጿል። ፔንታጎን ከጀርባ የኢራን መርከቦችን በልዩ ኃይሎች በመውረር ለመያዝና መርከቦችንም ሆነ የጫኑትን ለመውረስ በመስራት ላይ መሆኑን ዘገባው አመልክቷል። ስትራቴጂው የኢራን ኢኮኖሚን ለማድቀቅ ስለመሆኑ ተንታኞች ይናገራሉ። ኢራን መልሳ የዘጋችውን ሰርጥ እንድትከፍት ለማስገደድ ያለመም ነው። ወደ 2 ወር እያመራ ባለው ጦርነት ኢራን ነዳጇን መሸጥና ገቢ ማግኘት አላቆመችም። የሆርሙዝ ሰርጥ ለሌሎች ዝግ ቢሆንም የኢራን መርከቦች ግን ነዳጅ ወደ ቻይናና ሩሲያ ማሻገራቸውን ቀጥለዋል። በሰርጡ መዘጋት በዓለም ላይ የተፈጠረ የነዳጅ ዋጋ ንረትን ለመቀነስ ዋሽንግተን በጦርነቱ መሃል በኢራን ላይ ጣለችውን ማዕቀብ ለጊዜው ማንሳቷ ይታወሳል። ኢራን በዚህ ውሳኔ ከጦርነቱ በፊት ከነበራት በላይ ገቢ በነዳጅ ሽያጭ ማግኘቷ ሲገለጽ ነበር። ለኢራን ኢኮኖሚ ጉልህ ሚና ያላቸው እነዚህ መርከቦች ከሆርሙዝ ሰርጥ ውጭ እንዲታደኑ ነው አሁን ፔንታጎን የወሰነው። በእስካሁኑ የሰርጡ እገዳ የአሜሪካ ባህር ኃይል ከኢራን ወደብ የተነሱ 23 መርከቦችን መመለሱ ተገልጿል። የአሜሪካ ኢራን ዘመቻን እየመሩ ያሉት ጀነራል ዳን ኬን አሜሪካ የኢራንን መርከቦችና የጫኗቸውን ህገወጥ ቁሶች ትወርሳለች ሲሉ አርብ ዕለት ገልጸው ነበር። ዘመቻው ወደ ኢኮኖሚክ ቁጣ ወይም ኢኮኖሚክ ፊውሪ ተሻግሯል ሲሉ የትራምፕ ባለስልጣናት ለዎል ስትሪት ጆርናል ገልጸዋል። ኢራን እስከ ቅርብ ጊዜ ባለው ግምት መሰረት በቀን 1.6 ሚሊዮን በርሜል ወደ ቻይናና ሌሎች ሀገሮች እንደምትልክ ሲነገር ፔንታጎን ይህንን የቴህራን አቅም ላይ ያለመ ዘመቻ ነው እያደረገ ያለው።
እስካሁን በአሜሪካ ጦር ተይዞ የተወረሰ የኢራን መርከብ ስለመኖሩ ግን የወጣ መረጃ የለም። ትላንት የአሜሪካ አቃቤ ሕግ ወጥ ወይም ኮንትሮባንድ ያላቸውን ቁሶች ዝርዝር ይፋ ያደረገ ሲሆን መሳሪያን ጨምሮ ነዳጅ በዝርዝሩ ተካቷል። የኢራን ድፍድፍ ነዳጅ እንደ ሕገ ወጥ ቁስ ተቆጥሮ የሚገዛውና የሚያዛውረው በሕግ እንዲጠየቅ እንደሚደረግም መረጃው አመልክቷል። የአሜሪካ ጦር በአሁኑ ጊዜ በሆርሙዝና ከሆርሙዝ ውጭ እገዳውን ለማስከበር ከ10 ሺህ በላይ ጦር ማሰማራቱን መረጃው አስታውሷል። ወደ ቀጣይ ርዕስ አለፍን። ሞተዋል የተባሉት የኢራኑ መሪ ተከሰቱ። በሕይወት መኖራቸው ሲያጠራጥር የቆዩትና በተለያዩ ጉዳዮች መነጋገር የነበሩት የኢራኑ ከፍተኛ መሪ ሞጅታባ ካሚኒ ዓለምን ያስገረመ ብርቱ ወታደራዊ ማስጠንቀቂያ በመስጠት በይፋ ብቅ ብለዋል። ባለፉት ወራት የጤና ሁኔታቸው አሳሳቢ መሆኑና አልፎ ተርፎም ከዚህ ዓለም በሞት መለየታቸው ሲወራ የነበሩት የኢራኑ ከፍተኛ መሪ ሞጅታባ ካሚኒ በዛሬው ዕለት ባስተላለፉት መልእክት የሀገራቸው ባህር ኃይል ለታላቅ ጦርነት ዝግጁ መሆኑን አውጀዋል። መሪው ከህዝብ ዓይን መራቃቸውን ተከትሎ በዓለም አቀፍ መገናኛ ብዙሃን ሲዘገብ የቆየውን ጥርጣሬ ውድቅ ያደረገው ይህ ክስተት ኢራን አሁንም በጠንካራ አመራር ስር መሆኗን ለማሳየት የታለመ መሆኑ ተገልጿል። ናይን ኒውስ እንደዘገበው መሪው በመግለጫቸው ላይ የሀገሪቱ ጦር ድሮኖች በአሜሪካና በእስራኤል ላይ እንደ መብረቅ ድንገተኛ ጥቃት ለመሰንዘር ብቁ መሆናቸውን አጽንኦት ሰጥተው ተናግረዋል። ይህ መግለጫ የወጣው በሆርሙዝ የባህር ወሽመጥ ላይ ያለው ጥረት ዳግም ባገረሸበትና ቀጠናው ለከፍተኛ ጦርነት ስጋት በተጋለጠበት ወቅት ነው። መሪው ሞጅታባ ካሚኒ የኢራን ባህር ኃይል በጠላቶቹ ላይ መራራ ሽንፈትን ለማቅመስ በተጠንቀቅ ላይ እንደሚገኝ በድፍረት ተናግረዋል። ከጤና ሁኔታቸው ጋር ተያይዞ ሲነገር የነበረው ወሬ መርገብ ለኢራን ደጋፊ ኃይሎች ትልቅ የሞራል ግንባታ እንደሚሆንም ተንታኞች ይገልጻሉ። ይህ የኢራኑ ከፍተኛ መሪ ንግግር በመካከለኛው ምስራቅ ያለውን ኃይል አስተላለፍ ይበልጥ ወደ ከረረ ፍጥጫ ሊወስደው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በሀገር ውስጥ የነበረውን የአመራር መረጋጋት ጥያቄ ውስጥ የከተቱ ወሬዎችን በዚህ ንግግር ለማስተባበል የተሞከረ ሲሆን በዓለም አቀፍ ደረጃ ደግሞ የኢራን ኃይል በማንኛውም ሰዓት ለአጸፋዊ ጥቃት ዝግጁ መሆኑን ማሳያ ተደርጎ ተወስዷል። የሆርሙዝ ወሽመጥ የዓለም ንግድና የነዳጅ መስመር ቁልፍ መተላለፊያ እንደመሆኑ መጠን በዚህ አካባቢ የሚታየው ወታደራዊ ውጥረት በቀጣይ ቀናት ወደ ግልጽ ጦርነት ሊያመራ እንደሚችል ዓለም አቀፍ ማህበረሰቡ በስጋት እየተከታተለ ይገኛል። ሞጅታባ ካሚኒ ወደ ስልጣን የመጡት የቀድሞ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ቢሆንም እርሳቸውም ቢሆኑ አባታቸው በተገደሉበት በዚያው ጥቃት ወቅት ከባድ ጉዳት ደርሶባቸው እንደነበርና ኮማ ውስጥ ናቸው የሚሉ ዘገባዎች በስፋት ሲዘገቡ ቆይተዋል። በተለይም በወቅቱ በደረሰባቸው የመቁሰል አደጋ ምክንያት ከህዝብ ዓይን ርቀው መቆየታቸው በኢራን ወደፊት ዕጣ ፈንታ ላይ ትልቅ ስጋት ደቅኖ የነበረ ቢሆንም አሁን የሰጡት ይፋዊ መግለጫ ግን እነዚህን ጥርጣሬዎች ሁሉ ውድቅ ያደረገ ሆኗል። ወደ ቀጣይ ርዕስ አለፍን። የነዳጅ እጥረት የኢትዮጵያን የንግድ መስመር ዘጋ። በኢትዮጵያ እየተባባሰ የመጣው የነዳጅ እጥረትና የዋጋ ንረት በምግብ አቅርቦት ሰንሰለቱ ላይ ከፍተኛ ቀውስ እየፈጠረ ይገኛል። የትራንስፖርት ወጪ በከፍተኛ ሁኔታ መጨመሩን ተከትሎ ነጋዴዎች የረጅም ርቀት የአትክልትና ፍራፍሬ ምርቶችን ማመላለስ ለማቆም መገደዳቸው ተሰምቷል። በኢትዮጵያ የሚታየው የነዳጅ እጥረትና የዓለም አቀፍ የነዳጅ ገበያ ተጽዕኖ በሀገር ውስጥ ምርት ስርጭት ላይ ከፍተኛ መስተጓጎል መፍጠሩን ብር ሜትሪክስ ዘግቧል። በተለይም አትክልትና ፍራፍሬን ከመሳሰሉ ቶሎ ከሚበላሹ ምርቶች ጋር የተሰማሩ ነጋዴዎች የትራንስፖርት ታሪፍ በከፍተኛ ሁኔታ በመጨመሩ ምክንያት የረጅም ርቀት ጉዞዎችን ለመሰረዝ ተገደዋል። ይህ ሁኔታ ምርቶቹ በወቅቱ ወደ ገበያ እንዳይገቡ በማድረጉ በገበሬውና በነጋዴው ላይ ከፍተኛ የኢኮኖሚ ኪሳራ እያደረሰ ሲሆን በሸማቾች ላይ ደግሞ ያልተገባ የዋጋ ጭማሪ እንዲፈጠር ምክንያት ሆኗል። የትራንስፖርት ወጪው መናርና የነዳጅ መጥፋት የአቅርቦት ሰንሰለቱን ክፉኛ የጎዳው ሲሆን ምርቶች በመንገድ ላይ ረጅም ጊዜ እንዲቆዩና እንዲበላሹ በማድረግ ረገድም ትልቅ ሚና እየተጫወተ ይገኛል። ነጋዴዎች አደጋውን ለመቀነስ ሲሉ አቅርቦታቸውን በአጭር ርቀቶች ላይ ብቻ እንዲወሰን እያደረጉ በመሆኑ ከርቀት የሚመጡ እንደ ሽንኩርት፣ ቲማቲም እና የተለያዩ ፍራፍሬዎች በከተማ ገበያዎች ላይ መጥፋት ምልክት እያሳዩ ነው። ይህ የስርጭት መቆራረጥ በሀገሪቱ የንግድ እንቅስቃሴ ላይ ትልቅ ጫና የፈጠረ ሲሆን መንግስት ለነዳጅ አቅርቦቱና ለትራንስፖርት ዘርፉ አስቸኳይ መፍትሄ ካልፈለገ ችግሩ ይበልጥ ሊሰፋ እንደሚችል ተመልክቷል። ይህ የነዳጅ ቀውስ በዜጎች የዕለት ተዕለት ሕይወትና በሀገሪቱ የኢኮኖሚ ዋስትና ላይ የደቀነው ስጋት ከፍተኛ ነው። የአትክልትና ፍራፍሬ አቅርቦት መቆራረጥ በከተሞች ያለውን የኑሮ ውድነት ወደ ከፋ ደረጃ ላይ ያሸጋግረው እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ይገኛሉ። ነጋዴዎች ምርቶችን በኪሳራ ከማመላለስ ይልቅ ስራቸውን ለማቆም መምረጣቸው በቀጣይ ሳምንታት በገበያው ላይ ከፍተኛ የምርት እጥረት ሊያስከትል ይችላል ተብሎ ይፈራል። የዓለም አቀፍ የነዳጅ ገበያ ጫናና የሀገር ውስጥ የቢሮክራሲ ችግሮች ተዳምረው በምግብ ዋስትና ላይ የፈጠሩት ይህ ፈተና አፋጣኝ የመንግስት ጣልቃ ገብነትን የሚሻ ጉዳይ ሆኗል። ወደ ቀጣይ ርዕስ አለፍን። ሰሜን ኮሪያ ከኢራን ጋር በተገናኘ ባሊስቲክ ሚሳይሎችን ወደ ባህር ተኮሰች። ሰሜን ኮሪያ የኢራኑ ጦርነት ከጀመረ አንስቶ የአቅም ማሳያ ተግባራትን ስትፈጽም ከርማለች።
ራሴን ለመከላከል የተሟላ አቅም አለኝ የሚለውን ለማሳየት በሚመስል መልኩ በርካታ ሚሳኤሎች ባለፉት 2 ሳምንታት ተተኩሰዋል። በዛሬው ዕለትም በተመሳሳይ ሰሜን ኮሪያ አራተኛ ዙር የባሊስቲክ ሚሳኤሎችን ወደ ባህር ተኩሳለች። የፒዮንግያንግ ኤክስፐርቶች እንደ ቴህራን ሳይሆን ሰሜን ኮሪያ ራሷን መከላከል የሚያስችላት አቅም እንዳላት ለዋሽንግተንና ለተቀረው ዓለም ያሳየችበት ነው ብለዋል። ሰሜን ኮሪያ ይህንን ተኩስ ያደረገችው በቀጣይ ሳምንት ትራምፕ ከቻይናና ከደቡብ ኮሪያ መሪዎች ጋር እንደሚነጋገሩ በሚጠበቅበት በዚህ ጊዜ ነው። የሰሜን ኮሪያው የቀድሞ ፕሬዝዳንት ኪም ኪጁንግ የዛሬውን የባሊስቲክ ተኩስ አስመልክተው ሀሳብ የሰጡ ሲሆን ሰሜን ኮሪያ እኔ ኢራን አይደለሁም፣ የአየር መከላከያ ስርዓት የታጠቅኩ ነኝ የሚለውን ለማሳየት እየሞከረች ሳይሆን አይቀርም ብለዋል። አሜሪካ በኢራን የኒውክሌር ፕሮግራም ላይ ጋረጠችው አደጋ በዚህ ጊዜ ለፒዮንግያንግም ጎልቶ የሚሰማ ነው ሲሉ አክለዋል። ፕሬዚዳንት ትራምፕ በቀጣይ ወር ከቻይናው ፕሬዚዳንት ጂፒንግ እና ከደቡብ ኮሪያው ፕሬዚዳንት ሊ ጄማዩንግ ጋር በቀጥታ ይገናኛሉ። እንዲሁም የደቡብ ኮሪያው ፕሬዚዳንት የሰሜኑን አቻቸውን ለማናገር በራቸው ክፍት መሆኑን በተደጋጋሚ ቢገልጹም በፒዮንግያንግ ግን ያገኙት መልስ የለም ተብሏል። ዛሬ ሰሜን ኮሪያ ባሊስቲክ ሚሳይሎችን ያስወነጨፈችው በምስራቃዊ የሀገሪቷ የባህር ጠረፍ ከተማ በሆነችው ሲምፖ በኩል ሲሆን ባሊስቲክ ሚሳይሎቹ ወደ ባህር 140 ኪሎ ሜትሮች ርቀት ከተጓዙ በኋላ ባህር ውስጥ መውደቃቸውን የደቡብ ኮሪያ መከላከያ ሚኒስቴር መረጃ አመልክቷል። የጃፓን መንግስትም የሚሳኤል ተኩሱን የተመለከተ ማረጋገጫ ሰጥቷል። ሚሳኤሎቹ በኮሪያ ባህረ ሰላጤ ምስራቃዊ ክልል ውስጥ ወድቀዋል ብለዋል። ሚሳኤሎቹ ወደ ጃፓን የኢኮኖሚ ቀጠና ዞን አለመግባታቸውንም አረጋግጧል። በቀጣይ መረጃ የግብጽ ጦር እየተጠጋ ነው። በአፍሪካ ቀንድ ላይ አዲስና አደገኛ የጂኦፖለቲካዊ ሽኩቻ በይፋ ተጀምሯል። ግብጽ ወደ ሶማሊያ ጦሯን ልታዘምት መሆኑን በይፋ አውጃለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ሀገራቸው በቅርቡ ወደ ሶማሊያ ወታደሮቿን እንደምታሰማራ በይፋ ማስታወቃቸውን አረብ ኒውስ ወርልድ ዘግቧል። ይህ ውሳኔ ይፋ የሆነ ሚኒስትሩ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር በአንታሊያ የዲፕሎማሲ ፎረም ጎን ለጎን ባደረጉት ውይይት ሲሆን ግብጽ የሶማሊያን አንድነት፣ ሉዓላዊነትና ብሔራዊ ተቋማትን ያለምንም መሸርሸር እንደምትደግፍ ገልጻለች። በተጨማሪም ካይሮ የእስራኤልን እንቅስቃሴዎች እንደማትቀበልና የሶማሊያ ሉዓላዊነት የሚነኩ ማናቸውንም የአንድ ወገን እርምጃዎች እንደምትቃወም በዚሁ መግለጫው አጽንኦት ሰጥታለች። ይህ የግብጽ ወታደራዊ ዝግጅት በብዙ ተንታኞች ዘንድ የሚታየው በሶማሊያ በኩል የኢትዮጵያን ስልታዊ ጥቅሞች ለመገዳደርና ሀገሪቱን በጎረቤት ሀገራት በኩል ለመክበብ የሚደረግ ጥረት አካል ተደርጎ ነው። በተለይም በታላቁ የህዳሴ ግድብ ዙሪያ ካሉ አለመግባባት ጋር ተያይዞ ግብጽ ከኢትዮጵያ ጎራባች ሀገራት ጋር የምትፈጥረው ወታደራዊ ጥምረት የራሷን የውሃ ፖለቲካ ፍላጎት ለማስጠበቅ እንደ መጫኛ ካርድ ልትጠቀምበት እንደምትችል ይገመታል። የሶማሊያን ግዛታዊ አንድነት ማስከበር የሚለው የካይሮ መሪ ቃል ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ በቀጥታ የሚቃወም በመሆኑ ይህ የጦር ስምሪት ለሶማሊያ ደህንነት ከመቆርቆር ባለፈ ኢትዮጵያን ቀጠናዊ ተጽዕኖ ለመግታት የታለመ ስልታዊ እርምጃ መሆኑን ብዙዎች ይስማሙበታል። ኢትዮጵያ በበኩሏ ይህን መሰል እንቅስቃሴዎችን በንቃት እየተከታተለች ሲሆን ማንኛውም የውጭ ኃይሎች ጣልቃ ገብነት ቀጠናዊ ውጥረትን ከማባባስ ባለፈ ለዘላቂ ሰላም ፋይዳ እንደሌለው ትገልጻለች። ለዘመናት በሶማሊያ ሰላም ለማስፈን ከፍተኛ መስዋዕትነት የከፈለችው ኢትዮጵያ አሁን ግብጽ የሶማሊያ ሉዓላዊነት አስከብራለሁ በሚል ሰበብ ጦር ማሰማራቷ በቀጠናው ላይ አላስፈላጊ ኃይል ፉክክር ሊጭር እንደሚችል ስጋቶች አሉ። ማንኛውም ወታደራዊ ስምምነት ኢትዮጵያን ብሔራዊ ጥቅምና ስትራቴጂካዊ ባህር በር ፍላጎት በማይነካ መልኩ ሊከናወን እንደሚገባው ዲፕሎማቶች ያሳስባሉ። በአጠቃላይ ይህ የግብጽና የሶማሊያ ወታደራዊ ትብብር በአፍሪካ ቀንድ ላይ አዲስ የዲፕሎማሲያዊ ሽኩቻ ምዕራፍ የከፈተ ሲሆን በቀጣይ የሚኖረው ኃይል አስተላለፍ የብዙዎችን ትኩረት ስቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።